በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለጾመ ፍልሰታ ለማርያም በሰላም በጤና ደረሳችሁ። ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችንን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ከዚህ በመቀጠል የእመቤታችን የድንግል ማርያምን የፍልሰቷን ነገር እንዲህ በማለት እናሰማለን። እመቤታችን ቅድስት ድንግል ማርያም ሀገራችን ኢትዮጵያን ትጠብቅልን፣ የጎደለንን ሁሉ ከኃጢአት በስተቀር ታማላልን። አሜን። በኢየሩሳሌም ምድር ላይ ፀሐይ ብርሃኗን ሰብስባ ወደ መጥለቂያዋ ስታመራ የጌቴሴማኒ የወይራ ዛፎች ጥላ እየረዘመና እየጠቆረ ይሄዳል። ነፋሱ ሳይቀር የሐዘን ዜማ የሚያንጎራጉር የሚመስልበት ያ ምሽት ለዓለም ትልቅ መንፈሳዊ ጉዞ ጅማሮ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ በከበረ ዕርገቱ ወደ ሰማይ ካረገ በኋላ የዓለም እናት ቅድስት ድንግል ማርያም የምትኖረው በወዳጁ በቅዱስ ዮሐንስ ቤት ነበር። ድንግል ማርያም ዘወትር ማለዳና ማታ ወደ ጌታ መቃብር ትሄድ ነበር። ያ መቃብር ለእርሷ የውድ ልጇ የመለኮታዊ ፍቅሩ ማስታወሻ ነው። የጌታ እግር ያረፈባቸው የዚያን ምድር አፈር እየዳሰሰች እንባዋ እንደ ጧት ጤዛ በጉንጯ ላይ ይፈስ ነበር። ልጄ ሆይ ወዳጄ ሆይ እያለች በፍቅርና በናፍቆት ትጸልይ ነበር። የናፍቆቷ እሳት በልቧ ውስጥ ሲነድ በሰማይ ያሉ መላእክት ሳይቀር በጸጥታ ይቆሙ ነበር። በአንድ ወቅት ግን ከሰማያት መለኮታዊ ብርሃን ወረደ። የጌታ መልአክ ቅዱስ ገብርኤል ብርሃናዊ አክሊል ይዞ በመምጣት ፊቷ ላይ ቆመ። ጸጋን የሞላብሽ ሆይ ደስ ይበልሽ፣ ልጅሽና አምላክሽ ወደ እርሱ እንድትሄጂ ይፈልግሻል፣ የዕረፍትሽ ጊዜም ደርሷል አላት። ይህንን ታላቅ ምስጢር የሰማችው እመቤታችን ቅድስት ድንግል ማርያም አበው ሐዋርያትን ሁሉ በጸሎትና በኃይለ መንፈስ ቅዱስ ሰበሰበቻቸው። ከተለያዩ የዓለም አጽናፋት ከዳርቻ እስከ ዳርቻ በደመናት ተጭነው በዮሐንስ ቤት ሲሰበሰቡ የሁሉም ልብ በከባድ ድንጋጤና ስጋት ተወጠረ። ድንግል ማርያም በመካከላቸው ተቀምጣ ፊቷ እንደ ፀሐይ ያበራ አየችው። በፍቅር ዓይኖቿ ተመለከተቻቸውና በለስላሳ ድምጿም ልጆች ሆይ ከዚህ ዓለም የምለያይበትና ወደ ውድ ልጄ የሚሄድበት ሰዓት ደረሰ አለቻቸው። ያኔ በቤቱ ውስጥ ታላቅ የሐዘን ዋይታ ሆነ። አበው ሐዋርያት እንደ ሕፃናት ተንሰቅስቀው አለቀሱ። እግሮቻቸው ተንቀጠቀጡ። ጴጥሮስ ድምፁ እየተቆራረጠ እናታችን ሆይ አምላካችን አተን በአንቺ እንጽናና አልነበረም ወይ? አሁንስ አንቺ ጥለሽን ልትሄጂ ነውን? ያለ አንቺ ማን ያጽናናናል? እያለ መሬት ላይ ወደቀ። ዮሐንስም የእናቱን እጆች እያሸተተ በእንባው እግሮቿን አጠበ። ድንግል ማርያም ግን በፍቅር ወላጅነቷ ያንዳንዳቸውን አቀፈቻቸው። ንባቸው በእጆቿ እየጠረገች ልጆች ሆይ አታልቅሱ፣ እኔ በአካል ብለያችሁ በጸሎቴና በምልጃዬ ከእናንተ አልለያይም። ለዓለም ሁሉ የሚሆን ቃል ኪዳን ከልጄ ተቀብያለሁና የሚለምኑኝን ሁሉ እረዳቸዋለሁ እያለች ልባቸውን አረጋጋች። ነሐሴ 16ም ቀን ሲደርስ እመቤታችን ቅድስት ድንግል ማርያም ዓይኖቿን ወደ ሰማይ አንስታ የሰው ልጅን ሁሉ ለልጇ አደራም ሰጥታ በክብር አረፈች። ሐዋርያትም በታላቅ ዝማሬ
በእንባና በክብር አጽሟን ገንዘው ወደ ጌቴሴማኒ መቃብር ሊወስዷት አልጋዋን ተሸከሙ። ነገር ግን የዓለም ክፋት አልተሰወረም ነበር። ታውራንያን የተባለ ምቀኛ ይሁዳዊ በልቡ ውስጥ በመላው ቅናት ተነሳስቶ የዚችን ሴት በደም የእናታችንን አቃጥለን የሐዋርያትን እምነት እናጠፋለን ብሎ ዛተ። ሐዋርያት አልጋውን ተሸክመው ሲሄዱ ታውራንያን እየሮጠ መጥቶ የድንግል ማርያምን አልጋ ለመገልበጥና አጽሟን መሬት ላይ ለመጣል ጨካኝ እጆቹን ዘረጋ። ታውራንያን የተባለው አይሁዳዊ በፍጹም ጥላቻና ቅናት ተመልቶ የድንግል ማርያምን ቅዱስ አልጋ ለመገልበጥ ጨካኝ እጆቹን በዘረጋበት በዚያችም ቅጽበት ሰማይ የተቀደሰውን ክብር የሚደፍርበትን ድፍረት ሊታገስም አልቻለም። የጌቴሴማኒ አየር በድንገትም ተለወጠ። ነፋሱ ኃይለኛው ከተፈጠረ የምድርን መሠረት ተናወጠ። ታውራንያን እጆቹን ባልጋው ጠረዝ ላይ ባሳረፈባት ቅጽበት ከሰማይ እንደ እሳት የሚያቃጥል መብረቅም ወደቀ። ያ መለኮታዊ ፍርድ ሁለቱንም እጆቹን ከትከሻው ዘልቆ በኃይል ቆረጣቸው። የተቆረጡት እጆች ባልጋው እንጨት ላይ ተንጠልጥለውም ቀሩ። እርሱ ግን እጆቹ እንደተቆረጡ እንጨት ወድቀው ሲያይ በታላቅ ስቃይ መሬት ላይም ተፈጠፈጠ። የስቃዩ ጽናት ያክል ደሙ መሬቱን አረሰረሰው። ቅናቱ መንፈስ በቅጽበትም ተሰብሮ በታላቅ ድምፅ እያለቀሰ ይጮህም ጀመር። ወዮልኝ የአምላክ እናት ሆይ፣ በእውነት አንቺ የእግዚአብሔር እናት ነሽ፣ አላወቅኩምና ማሬን፣ እጆቼን መልሽልኝ እያለ በእንባው አፈር እየፈገፈገም ለመነ። ሐዋርያትም ጉዟቸውን አቁመው ጴጥሮስ አዝኖበት ወደ እርሱ ቀረበና በሩሩ ድምፅ ታውራንያን ሆይ፣ ይህች እናት የዓለም ሁሉ እናት ቤዛዊተ ዓለም ናት። በልጅሽና በጌታችን በኢየሱስ ክርስቶስ ሙሉ ልብህም ካመንክ እግዚአብሔር ይቅር ይልሃል አለው። ታውራንያንም እየተንቀጠቀጠ አምናለው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ይህችም ንጽሕት ድንግል እናቱ እንደሆነች በፍጹም ልቤም አምናለሁ ብሎ በታላቅ ልቡም መሰከረ። ጴጥሮስም በአምላክ ኃይል አምኖ በአልጋው ላይ ተንጠልጥለው የቀሩትን የተቆረጡ እጆቹን አንስቶ ከታውራንያን አካል ጋር አያያዛቸው። በጌታ ስም ጸልዮ ቢዳስሰው እጆቹ በቅጽበት ተመልሰው እንደቀደሙት ሆኑ። ምንም አይነት ቁስልና ሕመም ሳይቀርባቸው ሙሉ በሙሉም ተፈወሰ። ታውራንያን በደስታ ተመልቶም ሰገደ። የድንግል ማርያምንም ቅድስና ለሕዝቡ ሁሉ ይመሰክር ጀመር። ነገር ግን የአይሁድ ካህናትና አለቆች ይህንን ድንቅ ተአምር ሲያዩ ልባቸው በበለጠ ቅናት ተቃጠለ። ይህ ሕዝብ በሙሉ ይከተላቸዋል ብለው በታላቅ ቁጣና ሁከት ሰይፋቸውንና ዱላቸውን መዘው ሐዋርያትን ከበቧቸው። ስሟን በእሳት ለማቃጠል በብደትም ተነሱ። ሐዋርያትን በታላቅ ስጋትና ድንጋጤ ውስጥ ሆነው እመቤታችንን ከበቧት። በዚያችም አስጨናቂ ሰዓት ከሰማያት የብርሃን ደመና ወረደ። የእግዚአብሔር መልአክ ቅዱስ ገብርኤል በታላቅ ክብርም ተገለጸ። መልአኩ የድንግል ማርያምን ቅዱስ አካሏንም አጽሟንና የሚወደውን ደቀ መዝሙሩን ዮሐንስን በአየር ላይ ነጥቆ ወደ ገነት ወሰዳቸው። ሐዋርያት ዓይኖቻቸውን ወደ ሰማይ አንስተው ሲመለከቱ እናታቸው በብርሃን ደመናም ተከባ ወደ ላይ ስታረጋዩ፣ መሬት ላይ የቀሩት አበው ሐዋርያትም ግን በታላቅ ድንጋጤ ባዶነትና ግራ መጋባት ውስጥም ቀሩ። እናታችንን ወዴት ወሰዷት? አጽሟንስ የት ቀበርነው? እያሉ እርስ በርሳቸው ተያዩ። በጌቴሴማኒ መንገድ ላይ ወድቀው መራራ እንባም አለቀሱ። ከጥቂት ጊዜም በኋላ ቅዱስ ዮሐንስ ከገነት ተመልሶ በመካከላቸው ተገኘ። ሐዋርያትም ከበቡትና ዮሐንስ ሆይ
እናታችን ወዴት አለች እያሉም ጠየቁት። ዮሐንስም ፊቱን እንደ ብርሃን እያበራ በገነት በዕፀ ሕይወት ስር በታላቅ ክብርና በመላእክት ምስጋና መካከል መኖሯን ነገራቸው። ነገር ግን ሐዋርያት የእናታቸውን አጽም በገዛ እጃቸው የመቅበር ናፍቆት በልባቸው ውስጥ ይበልጥ ያደገ መጣ። የድንግል ማርያም ቅዱስ አጽም ወደ ገነት መወሰዱንና በዕፀ ሕይወት ስር በክብር መኖሩን ዮሐንስ ቢነግራቸውም የአበው ሐዋርያት ልብ ግን ከናፍቆትና ከእሳት ሐዘን የተነሳ ሊያርፍ አልቻለም። እናታቸውን በገዛ እጆቻቸው ገንዘው በፍቅርና በክብር በጌቴሴማኒ መቃብር ውስጥ ካላኖሩ ይቅር የሚላቸውም አልመሰላቸውም። የዓለም እናት አጽሟ በምድር ላይ ያለ መቃብር መቅረቱ በልባቸው ውስጥ ትልቅ ክፍተትም ተፈጥሮ ነበር። ጴጥሮስ ዮሐንስንና ቀሪዎቹን ሐዋርያትን በአንድነትም ተሰበሰቡ። የሐዘናቸው ጽናት፣ የፍቅራቸው ጥልቀትና የእናታቸው ናፍቆት ወደ አንድ ታላቃዊ መንፈሳዊ ውሳኔ መራቸው። ጴጥሮስ በመካከላቸው ቆሞ ድምፁ በእንባ የተቆራረጠ ወንድሞቼ ሆይ አምላካችንና ጌታችን ኢየሱስ ክርስቶስ ጸሎታችንን ይሰማል አለ። እርሱም አይንቀንም። ልጆቹ ነንና የእናታችንን አጽም ሰጥቶን በገዛ እጆቻችን እስከምንቀብራት ድረስ አንበላም፣ አንጠጣም፣ ከጸሎትና ከሱባኤ አንወጣም አላቸው። ሐዋርያት ሁሉ በአንድ ድምፅ አሜን ብለው ተስማሙ። ነሐሴ 1 ቀን ሲጠባም ሐዋርያት ታላቁን ሱባኤ ጀመሩ። ያ ሱባኤ የጾም የጸሎትና የመራራ እንባ ጊዜ ነበር። የኢየሩሳሌም የበጋ ሐሩር በላያቸው ላይ ሲወርድ አበው ሐዋርያት ግን ከምድር በረከት ተለይተው ጉልበቶቻቸውን በጸሎት እያንበረከኩ ወደ ሰማይ ይጮኹ ጀመር። ሌሊትና ቀን ሳይለዩ አምላካችን ሆይ የእናታችንን የድንግል ማርያምን አጽም እንድንቀብር ፍቀድልን፣ ልጆቻችን ባዶአቸውን አይቀሩም እያሉ ተማጸኑ። የኑሯቸው ብዛት የምድሩን አፈር ያረስ ነበር። 1 ሳምንት ሙሉ በከባድ ጾምና ሱባኤም አለፈ። የሐዋርያትም አካል በጾም ቢደክምም መንፈሳዊነታቸው ግን በናፍቆት እሳት ይበልጥ ተነክር ነበር። በየቀኑ ማለዳም ተነስተው ወደ ሰማይ እጆቻቸውን ይዘረጉ ነበር። ነገር ግን ሰማዩ አሁንም ዝምታን መርጦ ነበር። ሐዋርያት ግን በጭራሽ ተስፋ አልቆረጡም። አምላካችን ይቅር ባይ ነው፣ የንባችንን ድምፅ ይሰማል እያሉ ሱባኤያቸውን ወደ 2ኛው ሳምንት ቀጠሉ። በ2ኛው ሳምንትም በመጀመሪያው ቀን ነሐሴ 14 ቀን ሲደርስ የሐዋርያት የሱባኤና የንባ ድምፅ የሰማይን መዝገብ አስከፈተ። በዚያች ሌሊት የኢየሩሳሌም በሮች በታላቅ መለኮታዊ ብርሃን ተመላች። ከሰማያት የመላእክት የቅዱስ ያሬድ ዜማ ወረደ። የጌቴሴማኒ አየር በበለሳን መዓዛ ተመላ። ምድርም በደስታ ተንቀጠቀጠች፣ አሸበረቀች፣ ደመቀች። ጌታችንና መድኃኒታችን ኢየሱስ ክርስቶስ በአእላፋት መላእክት ታጅቦ በፍጹም መለኮታዊ ክብርም ወረደ። ሐዋርያትም በታላቅ ፍርሃትና ደስታ ተደፍተው ሰገዱ። ጌታችን በፍቅር ድምፅ ወዳጆቼ ሆይ ሰላም ለእናንተ ይሁን፣ የልባችሁን ድምፅ ሰምቻለሁ፣ የጾማችሁንና የናፍቆታችሁን ጽናት አይቻለሁ አላቸው። በዚያ ጊዜ ጌታችን የድንግል ማርያምን ቅዱስ አጽም በክብር አምጥቶ ለሐዋርያት አስረከባቸው። አበው ሐዋርያት የእናታቸውን አጽም ሲቀበሉ የቀረቡት የደስታ የንባ ድምፅ የሰማይን ደመና አሰነጠቀ። እናታቸው እንዳጡ ሕፃናት አጽሟን አቀፉ። እጆቻቸውንና እግሮቻቸውን እያመሰገኑ ሳሙ።
የሁለት ሳምንት ድካማቸውና ጾማቸው በቅጽበት በታላቅ ደስታም ተተካ። ሐዋርያት በታላቅ ምስጋና በመዝሙርና በእንባ ዕፅሟን ገንዘው ወደ ጌቴሴማኒ መቃብርም ወሰዷት። በመቃብሩም ውስጥ በታላቅ ክብር አኖሯት። እዚያም ለ3 ቀናት ያክል መላእክትና ሐዋርያት በአንድነት ሲያመሰግኑና ሲዘምሩ አድረው የጌቴሴማኒ መቃብር የሰማይ ደጅ ሆነች። በጌቴሴማኒ የአትክልት ስፍራ በዚያ በመቃብር ውስጥም የመላእክት ዝማሬ ሳይቋረጥ የድንግል ማርያም ቅዱስ አጽም በታላቅ ክብርና በጸሎት ተቀብሮ ነበር። አበው ሐዋርያት ከ2 ሳምንታት ከባድ ሱባዔና እንባም በኋላ የእናታቸውን አጽም በገዛ እጆቻቸው በመቅረባቸው ልባቸው በታላቅ እፎይታና መንፈሳዊ ደስታም ተሞልቶ ነበር። ነገር ግን ከ12 ሐዋርያት አንዱ የሆነው ቅዱስ ቶማስ በዚህ ሁሉ ታላቅ ድንቅ የምስጢር ጊዜ በመካከላቸው አልነበረም። ቶማስ የእግዚአብሔርን ቃል ለማስተማርና ወንጌልን ለማብሰራቸው ወደ ሩቅ የህንድ አገር ሂዶ ቆይቶ ነበር። በዚያ አሕዛብን ወደ አምላክ መንገድ እየመለሰ ድውያንን እየፈወሰና መከራን እየታገሰ ሲያገለግል ቆየም። አገልግሎቱን ፈጽሞ ወደ ኢየሩሳሌም ለመመላለስ ሲነሳ እግዚአብሔር መንፈስ በደመና ላይ ጫነው። ቶማስ በደመና ተጭኖ በአየር ላይ እየተጓዘ ሳለ ነሐሴ 16 ቀን ማለዳ ላይ ከምድር በላይ ያለው ሰማይ በታላቅ ብርሃን እያሸበረቀ አየ። የሰማዩ አየር ከተለመደው የተለየ ነበር። የዕጣንና የበለሳን መዓዛ በአየር ላይ ይዞር ነበር። ቶማስ ቀና ብሎ ሲመለከት የዓለም እናት ቅድስት ድንግል ማርያም በመላእክት ክንፍ ላይ ተቀምጣ በታላቅ መለኮታዊ ክብርና ብርሃን ታጅባ ወደ ሰማያት ስታርግ አያት። አእላፋት መላእክት በፊቷ በኋላ እየበረሩ ቅድስተ ቅዱሳን እያሉ ይዘምሩላት ነበር። ቶማስ ይህን ድንቅ ታሪክም እንዲህ ስላየ ደስ ብሎት ሲመለከት ልቡ በመደንገጥና በታላቅ ማዘን ወዲያውኑ ተመታ። የጌታችን የኢየሱስ ክርስቶስን ትንሣኤ በሆነበት ወቅት እርሱ በመካከላቸው እንዳልነበርና በኋላ እንዳየው ትዝ አለው። አሁንም ደግሞ የእናቱን ዕረፍት ሱባዔውንና ቀብሯን ሳያይ መቅረቱ ልቡ እንደ ሰይፍ ወጋው። በደመና ላይ ቆሞ መራራ እንባ እያለቀሰ በታላቅ ድምፅ ጮኸ፣ ወዮልኝ! የኔ ነገር አልተቃናም። ቀድሞ የልጅሽን የጌታን ትንሣኤ ሳላይ ቀረው፣ አሁን ደግሞ የአንቺን ትንሣኤና እርገት ሳላይ ቀረው። ወይኔ እናቴ ሆይ ያላንቺ ወዴት ሄዳለሁ? እያለ በታላቅ ሐዘን ተቆራመደ። የሐዘኑ ጽናት በጣም ከባድ ከመሆኑ የተነሳ ከዚህ በኋላ በሕይወት መኖር አይገባኝም ብሎ ከደመናው ላይ ወደ ታች መሬት ተፈስፍቶ ሲሞት እንደዛ ሲል ተጣደፈ። ነገር ግን ከሞት ተረፈ። የዓለም እናት እመቤታችን ቅድስት ድንግል ማርያም ግን የቶማስን ታላቅ ናፍቆት ፍቅሩንና የልቡን መሰበርም ተመለከተች። ቶማስ ከደመናው ሊወድቅ ሲል በለስላሳና በፍቅር በተሞላ ድምፅ ጠራቸው። ቶማስ ሆይ አትዘን፣ አትፍራ፣ አካልህንም ለሞት አትስጥ አለችው። ቶማስም ቀና ብሎ ሳያት ድንግል ማርያም በፍጹም እናታዊ ፍቅር እየተመለከተችው ነበር። ቀጥላም እንዲህ አለችው፣ ቶማስ ሆይ ወንድሞች ሐዋርያት የኔን ትንሣኤና እርገት አላዩም። እነርሱም ያዩት የዕረፍቴንና የመቃብሬን ነገር ብቻ ነው። አንተ ግን በምድር ላይ ከሚኖሩ ሰዎች ሁሉ ተለይተ የኔን ትንሣኤና እርገት በዓይነ እንድታይ ተመርጠሃል። ስለዚህ አትዘን፣ ይልቁንስ ደስ ይበልህ።
እመቤታችን ይችን ብላም ማጽናናችው። ሐዋርያት አጽሟን ገንዘውበት የነበረውን የተቀደሰውን ሰበነ ፍልሰታን ከከፈኗ ላይ ፈታት። ለቶማስ የትንሣኤውንና የዕርገቷን ታላቅ ምስክርና በረከት እንዲሆን ከሰማይ ጣለችለት። ቶማስም ሰበኑን ተቀብሎ በታላቅ ፍርሃትና ደስታ ሳመው፣ በዓይኖቹና በፊቱ ላይም አኖረው። እመቤታችን በታላቅ ብርሃን ወደ ሰማያትም አረገች። ቶማስም መንገድ አቅጣጫውን ወደ ኢየሩሳሌም አደረገ። ቅዱስ ቶማስ ከደመናው ላይ ወርዶ የእመቤታችንን ሰበን በታላቅ ክብርና ፍርሃት እያሰበ በልቡ ይዞ ወደ ኢየሩሳሌም ገባ። ሐዋርያት ከተቀበሩበት የጌቴሴማኒ መቃብር አቅራቢያ ተሰብስበው ማገኛቸው። የሁለት ሳምንታት ሱባኤያቸውን አጠናቀው የእናታቸውን አጽም በገዛ እጆቻቸው በመቅበራቸው በልባቸው እፎይታ ቢሰማቸውም አሁንም የከበበውን መለኮታዊ ምስጢር ያሰሉ ነበር። ቶማስ በመካከላቸው ላይ ሲቆም ሐዋርያት በፍቅር ታቅፈው ተቀበሉት። ጴጥሮስም አዝኖ ወንድማችን ቶማስ ሆይ ወዴት ቆይተ ነው? ትልቅ ዕድል አመለጠ። የዓለም እናት አረፈች። እኛም በብዙ ጾምና እንባም አምላካችንን ለምነን ስሟን ተቀብለን በጌቴሴማኒ መቃብር በክብር ቀበርናት አለው። ዮሐንስና ሌሎች ሐዋርያት እያንዳንዳቸው የተቀበሉትን በረከትና ያዩትን መለኮታዊ ክብር ይነግሩት ጀመር። ቶማስ ግን እውነቱን እያወቀ ምስጢሩን ይበልጥ እንዲገለጥና ወንድሞቹም እርሱ ያየውን የትንሣኤዋን ብርሃን እንዲያዩ በመፈለግ ፊቱን እንደ መርገም አድርጎ ወንድሞች ሆይ እንዴት ይሆንልኛል? ሞት በሐምሌ መቃብር በነሐሴ እንዴት ይሆናል? እኔ በዓይኔ አጽሟን ሳላይ በመቃብሯ ፊት ቆሜ ሳልጸልይ አላምንም አላቸው። የጌታችንን ትንሣኤ ወቅት የተናገርካትን ያችን የጥርጣሬ መስል የነበረች ነገር አሁንም ደገማት። ሐዋርያት በቶማስ ንግግር አዘኑ። እኛ ሁላችን በዓይናችን ያየነውን እንዴት አታምንም ብለው ሊያሳዩትና ሊያረጋግጡለት ወደ ጌቴሴማኒ መቃብር አብረውት ተጓዙ። ወደ መቃብሩ ሲደርሱ ታላቁ የድንጋይ በር ተገፋ። ሐዋርያት ቶማስን አስቀድመው ግባና ተመልከት አሉት። ቶማስን ሐዋርያት ወደ መቃብሩ ሲገቡ ግን የታደለው መቃብር ባዶ ነበር። ከአበቦችና ከበለሳን መዓዛ በስተቀር የድንግል ማርያም ቅዱስ አጽም በመቃብሩ ውስጥ አልነበረም። ሐዋርያት በታላቅ ድንጋጤና ግራ መጋባት እርስ በርሳቸው ተያዩ። ስሟን ወዴት ወሰዱት እያሉ ይጨነቁ ጀመር። በዚያን ጊዜ ቅዱስ ቶማስ ፈገግ ብሎ ምስጢሩን ይገልጽላቸው ጀመር። ወንድሞች ሆይ አትደንግጡ፣ አትዘኑ። እናታችን በመቃብር ውስጥ የለችም። እኔ በደመና ተጭኜ ከመንገድ ስመጣ ነሐሴ 16 ቀን በታላቅ መለኮታዊ ብርሃንና በመላእክት ዝማሬ ታጅባ ወደ ሰማያት ስታርግ በዓይኔ ያየኋት። ልቤም በሐዘን ተሰብሮ ሊወድቅ ሲል አጽናናችኝ። የትንሣኤዋንና የዕርገቷ ምስክር የሆነኝ ዘንድ አጽሟ የተገነዘበትን ይህንን ሰበን ሰጠችኝ ብሎ ከሰማይ የተቀበለውን ሰበነ ፍልሰታ አወጣላቸው። ሐዋርያት ሰበኑን ሲመለከቱ መዓዛው ሲያሸቱ በቶማስ ምስክርነት ልባቸው በታላቅ ደስታ ተመላ። ሰበኑንም ተካፍለው ለበረከት ወሰዱት። ነገር ግን ሐዋርያት ቶማስ ያየውን ታላቅ የድንግል ማርያምን ትንሣኤዋንና ዕርገቷን በዓይኖቻቸው ያዩ ዘንድ ታላቅ ናፍቆት አደረባቸው። በሚቀጥለው ዓመት ተመሳሳይ ወቅት አበው ሐዋርያት ቶማስ ያየውን የብርሃን ትንሣኤ ለማየትና የበረከቱ ተካፋይ ለመሆን በነሐሴ ወር ድጋሚ ሱባዔ ገቡ።
ጾሙንና ጸሎታቸውን አጠናክረውም ቀጠሉ። በነሐሴ 16 ቀን ጌታችንና መድኃኒታችን ኢየሱስ ክርስቶስ የሐዋርያቱን ጸሎት ሰምቶ እመቤታችን ቅድስት ድንግል ማርያምን መንፈሳዊ አካል አጎናጽፎ እንደ ልጇ ትንሣኤ በታላቅ ክብር አስነሳት። ሐዋርያትም የእመቤታችን የትንሣኤዋንና የዕርገቷን ነገር በዓይኖቻቸው አዩ፣ ቡራኪዋንም ተቀበሉ። ከዚያች ቀን ጀምሮ የጾመ ፍልሰታ ሱባኤ በቤተ ክርስቲያን ዘንድ የፍቅር፣ የጽናት፣ የትሕትናና የጸሎት መገለጫ ሆኖ ይኖራል። ምዕመናን በነሐሴ ወር የሚጾሟት ይህች ጾም ሐዋርያት የእናታቸውን ትንሣኤና ዕርገት ለማየት ያደረጉት የናፍቆት የእንባ ጉዞ በማሰብ የበረከቷ ተካፋይ ለመሆን የሚደረግ ታላቅ መንፈሳዊ ጉዞ ነው። የእመቤታችን የቅድስት ድንግል ማርያም ረድኤቷን በረከቷን ያውልብን ያሳድርብን፣ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 1 ቀን በዚች ቀን የተባረከው የዮስጦስ ልጅ ቅዱስ አቦሊ በሰማዕትነት አረፈ። ይህም ቅዱስ ልጅ አቦሊ ከመንግሥት ልጆች ውስጥ ነበር። አላውያንን ወግቶ በተመለሰ ጊዜ ዲዮቅልጥያኖስን ክብር ይግባውና ክርስቶስን ክዶም አገኘው። ያም አቦሊና አባቱ ዮስጦስ ሌሎችም የመንግሥት ልጆች ሁሉ ከሃዲ ዲዮቅልጥያኖስን ሊያጠፉትና መንግሥቱን ከእርሱ ሊወስዱ ችሎታ ሲኖራቸው የማታልፍ ሰማያዊት መንግሥትን አስቡ። ከዚህ በኋላ ቅዱስ አቦሊ ወደ ንጉሡ ቀርቦ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። ንጉሥ ዲዮቅልጥያኖስም አብዝቶ አባበለው። እንዲሁም አባቱ ዮስጦስንና የከበረች እናቱ ተውክልያን አባበላቸው። እነርሱ ግን አልሰሙትም፣ ልባቸው በመድኃኔ ክርስቶስ ፍቅር ተነድፏልና። ንጉሡም እነርሱን በዚያ ማቃሰት ፈራ። ስለዚህ ከመልእክተኛ ደብዳቤ ጋር ወደ ግብፅ ስሙ ሄርማኒዮስ ወደሚባል የእስክንድርያ ገዥ ላካቸው። በመልእክቱም እንዲህ አለው፣ የዮስጦስና ሚስቱ ተውክልያ ልጃቸው አቦሊም ወደ አንተ በሚደርሱ ጊዜ አባብላቸው፣ አለዚያ እያንዳንዳቸውን ለያያቸው። በዚህችም ሌሊት ክብር ይግባውና ጌታችን ኢየሱስ ክርስቶስ ለዮስጦስና ለሚስቱ ተውክልያ ለልጃቸው አቦሊም ተገልጦላቸው አጽናናቸው። ከእነርሱም የሚሆነውን ነገራቸው፣ የጸና ቃል ኪዳንንም ሰጣቸው። ወደ መኮንኑ ሄርማኒዮስን በደረሱ ጊዜ ስለ እነርሱ እጅግ አደነቀ። እነርሱ መንግሥታቸውን ትተዋልና ክፉ ነገርም ሊናገራቸው አልደፈረም። ከምክራቸው ይመለሱ ዘንድ በለሰለሰ ቃል ሸነገላቸው እንጂ ነገር ግን አልሰሙትም። ከዚህም በኋላ በእነርሱ ላይ ተቆጥቶ ላያቸው ቅዱስ ዮስጦስ ወደ እንዴናው ከተማ ሚስቱን ታውክልያን አምሳ ወደሚባል አገር፣ ልጃቸው አቦሊም ብስጣ ወደሚባል አገር ሰደዳቸው። ለእያንዳንዳቸው የሚያገለግላቸው አንዳንድ አገልጋይም ሰጣቸው። ቅዱስ አቦሊም ወደ አገር ብትመጣ በደረሰም ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ በመኮንኑ ፊት ታመነ። መኮንኑ ጽኑ ስቃይ በእሳት ቃጠሉና በመንኮራኩር አሰቃየው። ሕዋሳቱንም ቆራርጦ ለአንበሶችም ጣለው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ከስቃዩ በኋላ አድኖ ያለ ጉዳት በጤናም አስነሳው። ብዙዎች ሰዎችም ስቃዩንና ዳግመኛ መዳኑን ባዩ ጊዜ እጅግ አደነቁ። ክብር ይግባውና በጌታችን በኢየሱስ ክርስቶስም አምነው ሰማዕታት ሆኑ። መኮንኑ ነገር ግን እጅግ ተቆጥቶ የቅዱስ አቦሊን ቆዳውን እንዲገፉትና ጨውን መጻጻን በማቅ አምጥተው ቁስሎን እንዲያሸሹም አዘዘ። ይህንንም አደረጉበት። ከዚህ በኋላ ቆዳውን አሸክመው በከተማ ውስጥ ሁሉ አዞሩት። ወደ ጌታችን እንዲህ ብሎ ጸለየ። የሕያው እግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ እርዳኝ፣ ከዚህ ስቃይ አድነኝ። ያን ጊዜም የመላእክት አለቃ
ቅዱስ ሚካኤል ወደ እርሱ መጥቶ ሁለመናው እንዳሰማ አዳነው። መኮንኑ በእርሱ ላይ የሚያደርገውን እስኪያስብ ድረስ ከእስር ቤትም ሁለመናው እንዳሰም ካዳነውም በኋላ ቅዱስ አቦሊም ቆሞ ጸለየ። ያን ጊዜ ክብር ይግባውና ጌታችን ተገለጸለትና የመረጥኩ አቦሊ ሰላም ላንተ ይሁን፣ እኔም ከአንተ ጋር እኖራለሁ አለው። ጌታችን ባየው ጊዜ እጅግ ደስ አለው። ክብር ይግባውና ለጌታችን ሰገደለት። ስሙ አብስኪሮስ የሚባል አንድ ባለጸጋ ነበር። ቤቱን ግድግዳ አፍርሰው አዲስ ይሰሩለት ዘንድ ሰራተኞችን አመጣ። ስራቸውን እስኪጨርሱ ድረስ ከዚያ ይቆሙ ዘንድ ሁለቱን ልጆቹን አዘዛቸው። ከግድግዳው ላይ በወጡ ጊዜ ግድግዳው ተደርምሶ 16 ሰዎችና 2 ልጆች ሞቱ። ባለጸጋው የሆነውን ባየ ጊዜ ልብሱን ቀደደ፣ ጮኸም አለቀሰ። ወደ ቅዱስ አቦሊም ሄዶ ከእግሩ በታችም ሰገደለት። እንዲህም አለው፣ ራራልኝ፣ 2 ልጆች ሞተዋልና ከእነርሱ ጋር 6 ሰዎች ሞቱ። ከሞትም ብታስነሳቸው እኔ በአምላክ አምናለሁ። ያን ጊዜ ቅዱስ አቦሊም ተነሳ፣ እንዲህ ብሎ ጸለየ። ስለ ቅዱስ ስምህ መከራን እቀበል ዘንድ የመረጥከኝ ጌታ ኢየሱስ ክርስቶስ ሆይ በእኔ በሞቱ ሰዎች ላይ ኃይልን ግለጽ። እኒህ ሰዎች ሁሉ እንዲያምኑ ያለ አንተ ሌላ አምላክ እንደሌለ ያውቁ ዘንድ ከሞት አስነሳቸው። ለአንተ ምስጋና ይሁን ለዘላለሙ አሜን። ከዚህ በኋላ የተገፈፈ ቆዳውን ወስዶ በሞቱ ሰዎች ላይም ዘረጋውና በሕያው እግዚአብሔር ልጅ በጌታ በኢየሱስ ክርስቶስ ስም ከሞት ተነሱ አለ። ወዲያውም ሁሉም ድነው ተነሱ። በዚያ ያሉ ሕዝብም ይህን ድንቅ ሥራ ባዩ ጊዜ የክርስቲያኖችን አምላክ ቅዱስ አቦሊንም አምላክ ኢየሱስ ክርስቶስ አንዱ ነው፣ እኛም እናምንበታለን፣ ከእርሱ በቀር ሌላ አምላክ የለምና እያሉ ጮኹ። ባለጸጋው አብስኪሮንም መጥቶ ለቅዱስ አቦሊ እንዲህ እያለ ሰገደ። ኢየሱስ ክርስቶስ ክብር ይግባውና እውነተኛ አምላክ እንደሆነ ዛሬ አወቅኩ፣ እኔም አምንበታለሁ። ከቤተሰቦቹም ሁሉ ጋር አመኑ። መኮንኑማ አፈረ፣ ተዋረደ። ከዚህ በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለቅዱስ አቦሊ ቃል ኪዳን ሰጠው። በመከራ ውስጥ ያለ ሰው በስም እርዳታ ቢለምን እኔ እሰማዋለሁ፣ ልመናውን ፍላጎቱንም እፈጽምለታለሁ። በስመ ቤተ ክርስቲያን ላይ ሠራ እኔ በሰማይ ብርሃን ማደሪያ ቤት ሰጠዋለሁ። የገድልህን መጽሐፍ የሚጽፈውን የሚያነበውን ወይንም የሚሰማውን እኔ በኪሩቤል ክንፎች ላይ ስሙን እጽፍበታለሁ። በአብርሃም በይስሐቅና በያዕቆብ እቅፍም አሳርፈዋለሁ። ተድላ መንግሥተ ሰማያት ካለባት ከገነት ፍሬዎችም እመግበዋለሁ። ብዙ ኃጢአትን ሰርቶ የበደለውንም በስምህ ወደ እኔ እየለመነ ንስሐ ቢገባ በደሉን ሁሉ ይቅር እለዋለሁ፣ ከጻድቃን ጋርም እቆጥረዋለሁ። ሰላሜም ካንተ ጋር ይሁን። ይህንንም ብሎ በታላቅ ክብር ወደ ሰማይ አረገው። መኮንኑ ከማሰቃየቱም የተነሳ በደከመ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዛቸው። የከበረች ራሱን ቆረጡት። የሕይወት አክሊልንም ተቀበለ። ሥጋውን ከምስር ከተማ ውጭ ሕንቅ በሚባል ገዳም ይኖራል። ከእነርሱ ብዙዎች ድንቆች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መስተጋድል ጸሎት ይማረን፣ በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። አቡነ ዘበሰማያት ብለን ጸሎታችንን እናሳርጋለን።